የተከበሩ አቶ ታገሰ ጫፎ የሕዝብ ተወካዮች ምክር ቤት አፈ ጉባኤ፣ ክብርት ወይዘሮ ሜላትወርቅ ኃይሉ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ፣ የተከበራችሁ የፖለቲካ ፓርቲ አመራሮችና አባላት፣ የሲቪል ማህበረሰብ ድርጅት አመራሮች፣ Excellency Ambassador Bankole Adeyo, Commissioner of AUPSC, Excellencies, Ambassadors and members of the diplomatic community, let me take this moment to thank you for honoring us with your presence and also indeed joining us in celebrating this exceptional moment in Ethiopian political history. የተከበራችሁ የሚዲያ አባላት፣ የተወደዳችሁ የኢትዮጵያ ሕዝቦች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ ሰባተኛው አገራዊ ምርጫ ውጤታማ በሆነ መንገድ በመጠናቀቁ ለኢትዮጵያ ሕዝብና በዚህ ሂደት ውስጥ ተሳታፊ ለሆናችሁ በሙሉ እንኳን ደስ ያላችሁ ለማለት እፈልጋለሁ። በተለይ ከፍተኛ ቁጥር ያለውን ሕዝብ በመመዝገብ ብቁ የምርጫ አስፈጻሚዎችን በማሰማራት እና አያሌ ሚሊዮኖች መራጮች በአንድ ጀንበር ሳይሆን በአንድ ዕለት እስከ እኩለ ሌሊት ድረስ ስለቀጠለ ማለት ነው በማስተናገድ ውጤታማ ስራ ላከናወነው የኢትዮጵያ ብሔራዊ ምርጫ ቦርድ እንዲሁም ለቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉና በሙሉ የቦርድ አባላት ሰራተኞች እንኳን ደስ ያላችሁ ለማለት እፈልጋለሁ። ቪዲዮውን ሳየው እውነትም ከልብ ምስጋና ይገባችኋል። የሰራተኞቹ ብርታት፣ ሌት ተቀን መስራት፣ በግንባር ቀደም ያሉት ሴት አመራሮች ትጋት ቪዲዮው ይሄን ያክል ከገለጸው በውን በአካል በማየት ምን ሊመስል እንደሚችል መገመት የሚሳን አይመስለኝምና ለብርታታችሁ፣ ለትጋታችሁ፣ ለድካማችሁ፣ ለልፋታችሁ ለሀገራችሁ ነውና እጅግ አመሰግናለሁ። ከ5 ዓመታት በፊት የተካሄደው የሀገራዊ ምርጫ ፖለቲካዊ እውቀት፣ የጋራ አገራዊ ንቃት እና ልምምድ አግኝተንበታል። በሰባተኛው ምርጫ ደግሞ ይህ የጋራ እውቀት አዲስ የፖለቲካና የዲሞክራሲ ልምምድ ይበልጥ ስር እየሰደደ መምጣቱን ተመልክተናል። ለምን እድገት ታየ? እንዴትስ ሊሆን ቻለ? የሚለውን እያንዳንዱ ሰው፣ እያንዳንዱ ኢትዮጵያዊ ማሰላሰል ይገባዋል፣ መጠየቅ ይገባዋል። ለዚህ ማሰላሰል፣ ለዚህ እውቀት ያግዝደን በእኔ በኩል 4 ነጥቦችን አጠር አድርጌ ላስቀምጥ። ይህን ያክል ሕዝብ ለምን ወጣ? እንዳያችሁት ከ94 በላይ % ነው የመረጠው። ሌሎች ይህን ያክል ተርናውት ተመኝተው ሊያገኙት የሚቻላቸው ነገር አይደለም። ይህ ትልቅ መልእክትን የሚሰጥ ነው። አንደኛው ምርጫው የሕዝብን ሰላምና እፎይታ የሚያረጋግጥ ለረጅም ጊዜ ከቆየውና ልዩነትን በጸብ በአምባጓሮ ከመፍታት የሚያላቅቀን ልምምድ መሆኑን በተግባር መረዳታችን የጸብ የአምባጓሮ ልምምድ
በሙሉ ተሽሯል ለማለት አይቻልም። ልቦናቸው በዛ የሚታትር መንፈስ ቅኝታቸው ይህንን ሙጥኝ ብሎ የሚይዝ የየዕለት እስትንፋሳቸው ደግሞ እና ሩሃቸው ነውጥ የሆኑ አያሌዎች ቢኖሩም ነገር ግን ትልቁ ትምህርት ይህን ያክል ህዝብ ለምርጫ መውጣቱ የሚያሳየን ከዚህ ባህል መላቀቅ መለያየት እንደምንፈልግ ከዚህ የበለጠ ቃል ምን አለ? ሌላ ትልቅ ትርጉም ሳይሰጠው ይህ ትልቅ ስኬት ነው ለማለት ይቻላል። ከቅርብ ዓመታት ወዲህ ህዝባችን ያገኘውን ሰላማዊ የሽግግር እፎይታ እና የልማት ትሩፋት የሚያጸናው እና አጽንቶም የሚያቆየው በምርጫ ብቻ እንደሆነ ስለተረዳን ነው። በመሆኑም እኛ ስለ ምርጫው ጠቀሜታ ቆመን ልንገልጠው ከምንችለው በላይ በንግግር፣ በአደባባይ፣ በዲስኩር እያንዳንዱ ኢትዮጵያዊ ይህንን ታላቅ ቁም ነገር በህሊናው አሰላስሎ ይዞታል፣ በልቦናውም አትሞታል ለማለት ይቻላል። ይህ አንዱ ይመስለኛል። ሁለተኛው የምርጫ ውግንና ከህዝብ ጋር መሆኑን ጠንቅቀን ማወቃችን ነው። ይህን እውነት በሁለት ፈርጅ ለመግለጥ ይቻላል። አንደኛው ፈርጅ ምርጫ ምንጊዜም ቢሆን ተአማኒነቱም ሆነ ክብሩ የሚገለጸው ስልጣን ከሚመነጭበት ከሰፊው ህዝብ ሉዓላዊ ፍላጎትና የመወሰን የመበየን ኃላፊነት ጋር የተሳሰረ መሆኑ ነው። ሌላው ፈርጅ ደግሞ ምርጫ ከሚለግሰው ወይም ከሚሰጠው ኃላፊነት በላይ ለእያንዳንዱ ዜጋ የዕለት ተዕለት የህይወት መሻሻል እና ከሀገር ሁለንተና እድገት ጋር የተቆራኘ መሆኑ ነው። ሶስተኛው በምርጫው ወቅት የሚንሸራሸሩ የፖሊሲ ሀሳቦች እና አማራጮች ከፍታቸውና ጠቀሜታቸው የሚለካው መራጩ ህዝብ ለሀሳቦቹ ከሚሰጠው ምዘና ፋይዳ አኳያ ነው። በዚህ የምርጫ ሂደት ውስጥ አሸናፊ የሆናችሁ ሆነ በንቃት የተሳተፋችሁ ሌሎች ተፎካካሪ ፓርቲዎችና ግለሰቦች ከምርጫው ዋዜማና ከክርክሩ ጀምሮ ያነሳችኋቸውን የፖሊሲ አማራጮች ህዝባችን በጥንቃቄ አዳምጧል። በእርግጥም መልካም አዳዲስ ሀሳቦች ተነስተዋል። ሆኖም እነዚህን ሀሳቦች በኢትዮጵያዊው ህሊና አእምሮና ሀሳብ ውስጥ ማበልጸግ ይኖርብናል። ሀሳቦቹ ለበለጠ እድገት፣ ለሀገር ጥንካሬና ለህዝባችን ብሩህነት፣ ለላቀ ስልጣኔ መሻት መሰረት እንዲሆኑ መትጋት አስፈላጊ ነው። ሀሳቦቹ እውን ይሆኑ ዘንድ አራተኛው እና ባለፈው ሳምንት አብሊቭ እዚህ ይመስለኛል በተካሄደው የምስጋና መርሃ ግብር ላይ የገለጽኩትና ዛሬም ደግሞ ዘንድ ፈቃዳችሁ ከሆነ ማስታወስ የምፈልገው ይህ ምርጫ ፖለቲካዊ ኩነት ብቻ ሳይሆን ማህበራዊ ሀብትነቱና ጥሪቱን ኢትዮጵያዊ በተግባር ያሳየበት ታላቅ አምድ ነው። ህዝባችን ስለ ኢትዮጵያዊ ቀናኢነቱና ፍቅሩ ጩኸቱን ሳይሆን የምርጫ ካርድ ድምጹን፣ ስላቅ ሀኬትን ሳይሆን ትሁትነቱን የትኛውንም የፖለቲካ ሀሳብ ቢያራምድ እንኳን ማህበራዊ እና ሀገራዊ ፍቅሩን ከጎኑ ላለው ወገኑ አለመንፈጉን ያሳየንበት እጅግ የተዋበ መድረክ ነበር ለማለት ይቻላል። ማህበራዊ ጥላው ያየለበት፣ ብሩህነት የተገለጠበት፣ የህዝባችን ፍቅር እርስ በርስ መተሳሰብ የታየበት መድረክ ነው። ስለዚህ የኢትዮጵያ ምርጫ ከፖለቲካዊ ፋይዳው ባልተናነሰ ሁኔታ ማህበራዊ ፋይዳውም ከፍ ያለ ነበር። ትልቅ የሶሻል ካፒታልን የሰጠን ነበር ለማለት ይቻላል። ይህን የላቀ እውቀት ላሳየን ኢትዮጵያዊ ሁሉ ምስጋናዬን ብቻ ሳይሆን ያለኝን ጥልቅ አክብሮት እገልጻለሁ። ስለዚህ
በዚህ አግባብ ትልቅ ሐሳብ ያላችሁ ኢትዮጵያዊ ድርጅቶች ትልቅ ትህትናና ትልቅ ትዕግስትንም ገንዘባችሁ ሀብታችሁ ማድረግ አለባችሁ። ከህዝቡ ያየነውና የተማርነው ይህ ስለሆነ ክቡራትና ክቡራን፣ እያንዳንዱ የህዝብ ድምፅ ከዜጎች የተሰጠ ታላቅ አደራ ብቻ ሳይሆን የህዝብ አገልጋይነት ማረጋገጫ የክብር ማህተም ነው። እኒህ ያየናቸው ውጤቶች፣ ቁጥሮች ተደምረው ማህተም ናቸው። የአደራ ማህተም፣ የእድገት ማህተም፣ የብልጽግና ራዕይ ናቸው። ስለዚህ ይህን ማህተም ህዝቡ ይሁንታውንና አመኔታውን በድምፁ የሰጣችሁ የፖለቲካ ፓርቲዎች እንዲሁም ግለሰቦች ይህንን ከባድ ኃላፊነት በጸጋ በመቀበል ህዝባችን ይበልጥ ውጤታማ የልማት የእድገትና የብልጽግና ትሩፋት እንዲኖረው በርትታችሁ ትሰሩ ዘንድ አደራ እላለሁ። የምርጫ ትልቁ በረከት ለሀገር የሚኖረው ዘላቂ እድገትና መረጋጋት ነው። ለነውጥ ምርጫ አይካሄድም። ለሁከት ድምፅ አይሰጥም፣ ተሰምቶም አይታወቅም። ስለዚህ የመረጣችሁበት ኢትዮጵያ ህዝቦች የመረጡበት ዋናው ቁም ነገር ትልቅ ለሀገር መደላድል የጋራ የሆነ ማህበራዊ ጥሪትና ሀብት በመሆኑ እያንዳንዳችሁ በምርጫው ባገኛችሁ ተቀባይነት ልኬታ ብቻ ሳይሆን ህዝቡ አልቆ በተመለከታችሁ ከፍታ ልክ አደራችሁን በታማኝነት መፈጸም ይኖርባችኋል። ኢትዮጵያ አገራችሁ ከናንተ የምትጠብቀው ነገር ቢኖር ይህንኑ መታመን። በሌላም በኩል ከምርጫ ውጭ በሆነ መንገድ ስልጣን ለመያዝ ምኞት፣ ምናልባትም የቆየ የስልጣን ናፍቆት ያላችሁ ወገኖች የዘመናችን ዲሞክራሲ አስተምህሮቱ ሰላምና እድገት፣ ቋንቋው ደግሞ መምረጥና መመረጥ ብቻ በመሆኑ የፖለቲካ ቅኝታችሁንና አካሄዳችሁን ከዚሁ ስልጡን መስመር ጋር ማስተካከል ይበጃችኋል። በምርጫ አውድና በህጋዊ መንገድ ለማለፍ የምትሹ ወይም ለማለፍ የማትሹ ወይም የማትፈልጉ ከሆነ የህዝብ ስጋት ምንጭ፣ የእድገት ሳንካና የጥፋት ተዋናይ ከመሆን ባሻገር ለኢትዮጵያ የምታተርፉት አንዳች ነገር የለም። ስለዚህ ካሁን በኋላ የህዝብ ድምፅ ያልጎበኘው፣ የምርጫ ካርድ ያልዳሰሰው የፖለቲካ ስልጣን መያዣ መንገድ በኢትዮጵያ ዝግ መሆኑን እነሆ እንዳየነው መሰረት የጣለ ስለሆነ ሌላ አማራጭ የምታስቡ ሁሉ ዘመኑም አይፈቅድም፣ ህዝቡም አይፈቅድም። ስለዚህ ፈጥኖ ትክክለኛውን መስመር መያዝ እየተገባ ነው። ህዝባችን አሁን በደረሰበት የፖለቲካ ንቃተ ህሊናና የእውቀት ልምምድ ደረጃ ጎታች ሐሳብን እንዲሁም አመፅን የማይፈቅድበት ግጭትን ያነወረበትና የተጠየፈበት ዘመን በመሆኑ እውቀታችሁንና አካሄዳችሁን በዚህ ልኬታ አስተካክላችሁ ከርክማችሁ የፖለቲካ ስራችሁን መቀጠል የሚበጅ የሚመከር መሆኑን ለመግለጽ እወዳለሁ። ይህንኑ ስልጡን መንገድ ለመቀበል የማትፈቅዱ ሁሉ ግፋቢል የምትሆኑት የኢትዮጵያ ፖለቲካ የዘመናችን ፖለቲካ ድርሳን ሲጻፍ ልትሆኑ የምትችሉት የግርጌ ማስታወሻ ብቻ። ስለዚህ የምትታወሱት ሞትን በመናኘት ጥፋትን በማወጅ ወይም በመደገስ ሳይሆን በእድገት በእውቀት እንዲሆን እንደገና ማሰላሰል የተገባ ይመስለኛል። ባለፈው ሳምንት የኢትዮጵያ ሲቪል ማህበረሰብ ድርጅቶች ካውንስል የምስጋና መድረክ አዘጋጅቶ
ሌሎቹን ታላላቅ ባለድርሻ አካላትን ሲያመሰግን ነበር። ሲቪል ማህበራቱ ህዝባችንን ከምርጫው ሂደት ጋር ለማገናኘት በህጋዊነትና በጨዋነት ንቁ ተሳትፎ እንዲኖረው ለማድረግ ያበረከቱት ድርሻ ቀላል አልነበረም። ለዚህም ነው እጅግ ከፍ ያለ ምስጋናዬን ያቀረብኩት። ደግሜ አሁንም ምስጋናዬን ለማቅረብ መወደው የኢትዮጵያ ብሔራዊ ምርጫ ቦርድ በተቋም አደረጃጀት በአመራር ብቃትና በእውቀት ረገድ እያሳየ የመጣውን ቀጣይነት ያለውን እድገት እንዲሁም ዘመናዊ ቴክኖሎጂን በምርጫ ስርዓታችን ውስጥ በማላመድ አሰራሩን ለማዘመን ለሚወስዳቸው በጎ እርምጃዎች ሁሉ ታላቅ ምስጋናዬን አቀርባለሁ። የከረመና ሰፊ ተመክሮ ካላቸው ለዲሞክራሲ ስርዓትን አበልጽገዋል ከሚባሉ ሀገራት የምትወስዱት ጠቃሚ አስተምሮ እንደተጠበቀ ሆኖ ቅድም በገለጻችሁልን መሰረት እጅግ የሚያደፋፍር እጅግ ተስፋ የሚሰጥ ማለትም ተቋሙ በራስ አቅም በሀገራዊ እይታ በኢትዮጵያዊ ነባራዊ አውድ በአግባቡ በመቀመር የበለጠ ላቅ ያለ ስራ እንደምትሰሩ እምነቴ የጸና ነው። ስለዚህ ከፈተናዎች ጠቃሚ ትምህርት እንደምትወስዱ እና ውጤታማ የሆናችሁባቸውን አሰራሮች ደግሞ ይበልጥ እንደምታጠነክሩ ሙሉ እምነት አለኝ። በመጨረሻም ለሰባተኛው አገራዊ ምርጫ ስኬታማነት በየፈርጁ አስተዋጽኦ ላበረከታችሁ የተፎካካሪ የፖለቲካ ፓርቲዎችና እጩዎች ግለሰቦች፣ ለጸጥታ መዋቅር አባላት በተለይ ለመከላከያ ሰራዊት፣ ለፌደራል ፖሊስና የክልል የጸጥታ ኃይሎችና ሚሊሻዎች፣ ለአፍሪካ ህብረት፣ ለኢጋድና ለዲፕሎማቲክ ማህበረሰቡ አባላት፣ ለመገናኛ ብዙሃን ተቋማትና ጋዜጠኞች፣ ለሃይማኖት አባቶችና ማህበራዊ ስብስቦች ከ64,000 በላይ ለሆናችሁ የሀገር ውስጥ ታዛቢዎች በሙሉ የላቀ ምስጋናዬን አቀርባለሁ። በድጋሜ ለሰባተኛው ሀገራዊ ምርጫ ለፌደራል ህዝብ ተወካዮች ምክር ቤትና ለክልል ምክር ቤቶች መቀመጫ ተወዳድራችሁ ያሸነፋችሁ ፓርቲዎች እንኳን ደስ ያላችሁ እያልኩ ለኢትዮጵያ ሀገራችሁና ለህዝባችሁ በታማኝነት በቅንነት ንጹህ በሆነ ህሊናና በእውቀት ተሰሩ ዘንድ አሳስባለሁ። በኢትዮጵያ ህገ መንግስት አንቀጽ 56 የፖለቲካ ስልጣንን ድንጋጌ በሚያውጀው መሰረት ህዝቡ ይመራኛል የሚላቸውን አካላት መርጧል። በዚህ አንቀጽ መሰረት በቀጣይነት እውን እንደሚሆን እርግጠኛ ነኝ። ኢትዮጵያ ለዘላለም ትኑር። መልካሙን ሁሉ እመኛለሁ። በጣም አመሰግናለሁ።